የወልቂጤ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር አብዱል ሙሲን ሐሰን እንደገለጹት ዩኒቨርሲቲው ከመማር ማስተማር ባሻገር የአካባቢውን ማህበረሰብ ትኩረት ያደረገ የምርምርና የቴክኖሎጂ ሽግግር ተግባራት እያከናወነ ይገኛል። ሀገር በቀል ዕውቀት ለዘመናዊ ዕውቀት መሰረት በመሆኑ ስርዓተ ትምህርቱ ሀገር በቀል ቅኝት እንዲኖረው ማድረግ የሀገራችንን አካባቢያዊ ጸጋዎች ለማልማትና ጥቅም ላይ ለማዋል ጠቀሜታው የጎላ መሆኑን ተናግረዋል። ይህ ስርዓተ ትምህርት ክለሳ ሀገር በቀል ቅኝት እንዲኖረው ማድረግ የሀገራችንን አካባቢያዊ ጸጋዎችን ለማልማትና ጥቅም ላይ ለማዋል ጠቀሜታው የጎላ ነው። ሀገር በቀል ዕውቀቶች ከዘመናዊ ጋር ተሳስረው እንዲቀጥሉ በጥናትና ምርምር እንዲዳብሩ ማድረግ የከፍተኛ ትምህርት ተቋማት ድርሻ መሆኑን ገልጸዋል። ዩኒቨርሲቲው ሀገር በቀል ዕውቀቶችን በማሰባሰብ በመሰነድና በቴክኖሎጂ በመደገፍ ጥናትና ምርምር እያከናወነ መሆኑን ጠቅሰው በባህል ዘርፍ በጀፎረ በባህላዊ ዳኝነት ስርዓት አንትሮስት አዳብና ዕቁብና በሌሎችም እሴቶች ላይ ጥናትና ምርምር ማካሄዱን ተናግረዋል። በስምንት ዋና ጭብጦች የሀገር በቀል ዕውቀቶች የማሰባሰብ የመሰነድና በቴክኖሎጂ የማስደገፍ ሀገራዊ ንቅናቄ በማድረግ ላይ ይገኛል። በምርምር ተደግፎ ወደ ላቀ ደረጃ ሊያድግ የሚችለውን የሀገር በቀል ዕውቀት ዘርፍ ለመደገፍ በወልቂጤ ዩኒቨርሲቲ የባህል የቋንቋና የሀገር በቀል ዕውቀቶች ልማት ማዕከል ተመሰርቶ ዘርፈ ብዙ ስራዎች ተከናውነዋል። ሀገር በቀል ዕውቀቶች ብሔራዊ ጥቅምና ሀገራዊ ፋይዳ እንዲኖራቸው ማድረግ ያስፈልጋል ያሉት ዶክተር አብዱል ሙሲን የጉራጌ መልክዓ ምድር መገለጫ የሆነው ጀፎረ በዓለም ቅርስነት ለማስመዝገብ መሰራቱን አስረድተዋል። ከሀገር አልፎ በዓለም ቅርስነት ለማስመዝገብ በምርምር የተደገፈ ስራ ተሰርቷል። ይህ ስራ ዩኔስኮ ቅርሶችን ለመመዝገብ ካስቀመጣቸው 11 መስፈርቶች ውስጥ ከሚፈለገው መስፈርት በላይ የሚያሟላ ሆኖ በአጥኞች ተገኝቷል። የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዮሐንስ ገብሬ በበኩላቸው ጀፎረ ሁሉም ህዝብ በባለቤትነት የሚተላለፍበት ከብቶች የሚቆዩበት ለቅሶና ማህበራዊ ጉዳዮች ሲገጥም ህዝቡ አንድ ላይ በመሰብሰብ ጉዳዩን በጋራ የሚፈጽምበት መሆኑን ገልጸው የጀፎረ ቂጫ ወይም የጀፎረ ህግ በመኖሩ ከትውልድ ወደ ትውልድ እንዲሸጋገር ማድረጉን ተናግረዋል። ማህበራዊ ጉዳዮች ሲገጥም ህዝቡ አንድ ላይ በመሰብሰብ ጉዳዩን በጋራ የሚፈጽምበት ሰፊ ተፈጥሯዊ አዳራሹ ነው። የጉራጌ ህዝብ እነዚህን እሴቶች በሀገር በቀል ዕውቀቱ ሲጠቀምባቸው መሆኑን ጠቁመው ጀፎረ ከጉራጌ ለዘመናዊ ዓለም የሚሰጥ ህያው ሳይንስ መሆኑን ገልጸዋል። ይህን ቅርስ ጠብቆ ለቀጣዩ ትውልድ ማስተላለፍ የክልሉ የዞኑ የህብረተሰቡና የዩኒቨርሲቲው የጋራ ብሔራዊ ኃላፊነት እንደሆነ አስገንዝበዋል። የጉራጌ ህዝብ ከዚህ ሁሉ ብዙ ዓመታት ቀደም ብሎ እነዚህን እሴቶች በሀገር በቀል ዕውቀቱ ሲጠቀምባቸው ኖሯል። በሀገራችንም ዘመናዊ የገጠር ኮሪደር ልማት ፕሮጀክቶች የሚቀዱባቸው ህያው ምሳሌዎች አንዱና ዋናው ይሄው የጉራጌ ጀፎረ እየሆነ መጥቷል። ጀፎረ ለጉራጌ ለዘመናዊ ዓለም የሚሰጥ ህያው ሳይንስ ነው። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትልና የባህል ዘርፍ ኃላፊ አቶ ደግነ ቦጋለ ጀፎረን በማልማት እና በመጠበቅ ወደ ትውልድ እንዲተላለፍ ማድረግ እንደሚያስፈልግ ገልጸው በጥናትና ምርምር ለመንከባከብና በዓለም ቅርስነት ለማስመዝገብ የተጀመረው ስራ መጠናከር አለበት ብለዋል። በጣም የሚገርም ጥበብ ነው። ይህንን ጥበብ አብሮ ጠብቆ ለማቆየት እነዚህ ጉዳዮች መሰራት መቻል አለባቸው ብዬ ስለማምን የባለድርሻ አካላት ርብርብ ከፍተኛ መሆን አለበት ብዬ ጠብቃለሁ። እንዲሁም በዩኔስኮ እንዲመዘገብ ደግሞ አስፈላጊውን ድጋፍና ክትትል ማድረግ መቻል አለበት። ጀፎረን ጠብቆ ለቱሪዝም እድገት የሚሰጠውን አበርክቶ ማጎልበት እንደሚገባ ጠቁመው ባህል ታሪክና እሴቱን በመጠበቅ አንድነቱን ማጎልበት እንደሚያስፈልግ ተናግረዋል። በመርሃ ግብሩ ላይ የተገኙት ባለድርሻ አካላት በሰጡት አስተያየት ጀፎረ ማህበራዊና ኢኮኖሚያዊ ስርዓት የሚከናወንበት የጉራጌ ባህላዊ ጎዳናና የጉራጌ ማህበረሰብ ከጥንት ጀምሮ ያዳበረው የአኗኗር እሴቱ ነው። ዩኒቨርሲቲው በጥናትና ምርምር በመጠበቅ በዓለም ቅርስነት እንዲመዘገብ የተጀመረው ስራ ጀፎረ ይበልጥ ለማስተዋወቅና ለትውልድ ለማስተላለፍ እንደሚረዳ ተናግረዋል። ትልልቅ ሁነቶች የሚከናወኑበት ነውና ጀፎረ እጅግ ዘርፈ ብዙ ጠቀሜታ ያለው ከጉራጌ ጋራ ከጉራጌ ማህበረሰብ ጋራ ሊነጠል የማይችል ነው። አባቶች ያስቀመጡልን ዛሬ እኛ በዚህ በተማርንበት ዛሬ እናል ባወቅንበት ዛሬ ይሄናል ዓለም አንድ መንደር በሆነበት ጊዜ ያ የተቀመጠልን ትልቅ ቅርስ ማበላሸት የለብንም የሚል ነገር አለኝ። ባህል ዕውቀትና ቅርስ ጉራጌ ሀብ የተሰኘ ቴክኖሎጂና የጉራጌ ማህበረሰብ መገለጫ የሆነውን ጀፎረ ላይ ጥናቶች ቀርበዋል። በመድረኩ የሁለቱ ጉራጌ ዞን አመራሮች፣ የዩኒቨርሲቲው ተመራማሪዎችና የሀገር ሽማግሌዎች የተገኙ ሲሆን የጥናትና ምርምሩ ሰነድ ለሁለቱም ጉራጌ ዞኖች ርክክብ ተደርጓል።